በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 15 የአዳምና የሔዋን ከብርሃነ ጸጋ መራቆት። እግዚአብሔር ለአዳምና ለሔዋን የቆዳ ልብስ አልብሶ ከገነት አስወጥቶ ወደዚህ ዓለም እንዳስገባቸው ቃል ኪዳንም እንደገባላቸው ከአዳም እስከ አብርሃም ድረስ ያሉት የአባቶች ስም ዝርዝር። ከዚህ በኋላ እግዚአብሔር የቆዳ ልብስ አለበሳቸው፣ ከገነትም አስወጣቸው። በወጡም ጊዜ የገነት አዕዋፍና እጽዋት ጌቶቻችን፣ ገዦቻችን ከመካከላችን ማን ለያቸው እያሉ አለቀሱላቸው። እኛ እንደናጡት የሚጣፍጥ ፍሬዎቻችንን አቀረብንላችሁ፣ እናንተ ግን ናቃችሁን፣ የሞት ፍሬንም ትበሉ ዘንድ ወደዳችሁ። ነገር ግን ከገነት ያስወጣችሁን ሰይጣን እግዚአብሔር ከፍጥረት ሁሉ የተለየ አደረገው። ነገር ግን እግዚአብሔር ይቅርታ በሚያደርግባት ዕለት ይቅር ይበላችሁ፣ ወደ ርስታችሁም በሰላም ይመልሳችሁ። አዳምም እንዲህ እያለ አለቀሰ። ወይኔ ንጉሥ የነበርኩ ድሃ ሆንኩ፣ ባለጸጋ የነበርኩ ችግረኛ ሆንኩ፣ አዋቂ የነበርኩ አላዋቂ ሆንኩ፣ ጻድቅ የነበርኩ በደለኛ ሆንኩ፣ አግኝቼ የነበርኩ አጣሁ፣ የብርሃን ልብስ ለብሼ የነበርኩ ተራቆትኩ፣ ጤናማ የነበርኩ ሕመምተኛ ሆንኩ። አሁንም የፈጠረውን የማይረሳ በይቅርታው ይጎበኘናል አለ። አዳም ይህን ተናግሮ ከገነት ወጣ። እግዚአብሔር የአዳምን ሐዘን ባየ ጊዜ መላእክቱን ዲያብሎስ ከቀደመው የከፋ ያደረገውን በደል ተመልከቱ አላቸው። መላእክቱም እግዚአብሔርን መጀመሪያም ነግረንሃል፣ ትዕቢቱ የሰማይና የምድርን ያህል የሰፋና የበዛ ነው አሉት። እግዚአብሔርም ወደ ንስሐ ቢመለስ ብዬ ነበር አላቸው። የሰማይን ያህል ትዕቢቱ ቢበዛና ቢሰፋም 3ቱ ሰማያት የማይችሉት እሳት አለኝ አላቸው። 4ቱን ሊቃነ መላእክት በ50,000 የእሳት ሰንሰለት ከተከታዮቹ መላእክት ጋር አሰረው። የገሃነም እስረኛ እንዲያደርጉት አዘዛቸው። 10ሩንም ነገድ ከእሱ ጋር የገሃነም እስረኞች እንዲሆኑ ከእሱ ጋር አሰሯቸው፣ አጋዟቸው። ዲያብሎስ የወደደኝና ትእዛዜን የሚቀበለኝ ይከተለኝ ዘንድ ፍቀድልኝ ብሎ እግዚአብሔርን ስለለመነ አንዱን ነገድ ፈተው ወደዚህ ዓለም ላኳቸው። እግዚአብሔርም ከእኔ የራቁት ለአንተ የሆኑ አለው። ነገር ግን እኔን ወደው የምታሰታቸውን አንተ ልትሰማውና ልትሸከመው በማትችለው ቅዱስ ስሜ ረዳት እሆናቸዋለሁ። ዲያብሎስም ጌታን የአንተን ወዳጆችና የኔን ተከታዮች የሚለዩ አንዱን ነገድ ፍታልኝ አለው። አንዱን ነገድ ዓለምን እንዲፈታተኑ ፈታቸው። ስለዚህም ወርቅንና ብርን በእሳት እንደሚፈትኑት ሳይፈተኑ እንዳይገቡ ነቢዩ ተናገረ። እንደሚቃጠል መስዋዕት ተፈትነው የሚገባቸውን ዋጋቸውን ሰጣቸው ይላል። ይህ ስለ ጻድቃን የተነገረው ነው። ከሕፃናት ብቻ በስተቀር ከአዳም ልጆች ሰይጣንን ተዋግቶ ድል ሳይነሳ ወደ ገነት የሚገባ የለም። ከእኔ ጋር ያልተጋደለ ከአዳም ልጆች ማንም ወደ መንግሥትህ አይግባ፣ በአንተ ዘንድ አድሎ የለምና ብሎ ፈጣሪውን ጠይቋልና። እግዚአብሔር አዳምን ዲያብሎስ የሚለውን ሰምተህ ድል እንዳያደርግህ ጠንክረህ ተጋደል። ድል የተነሳ ሁሉ ድል ፈንታው ከእሱ ጋር ሲሆን ድል ያደረገ ግን የእኔ ነውና አለው። አዳምም እግዚአብሔርን ሳር ከእሳት ጋር እንዴት ሊቋቋም ይችላል አለው። እግዚአብሔርም አዳምን የእሱ እሳት ትክክለኛው እሳት ነው፣ ያንተ እሳት ደግሞ ውሃ ነው። ውሃ እሳትን እንደሚያጠፋው እንዲሁ ስሜን በምትጠራ ጊዜ የዲያብሎስን እሳት ያጠፋዋልና። እግዚአብሔርም ከገነት ካስወጣቸው በኋላ በገነት አጠገብ አኖራቸው። እግዚአብሔርም ገነትን ይጠብቃት ዘንድ የምታብለጨልጭ የእሳት ሰይፍ በእጃቸው ያለች ኪሩቤልና ሱራፌልን የዕፀ ሕይወትን መንገድ ይጠብቁ ዘንድ አዘዛቸው። ከዚህ በኋላ ሔዋንን አትቅረቢኝ አላት። ይህ ሁሉ መከራ ያገኘኝ በአንቺ ምክንያት ነውና ብሎ አበረራት። አዳም ባለበት በምዕራብ በኩል ተቀመጠች። ከዚህ በኋላ መልአኩ ቅዱስ ገብርኤል ወደ እርሱ መጥቶ ሚስትህን ለምን አባረርካት አለው። አዳምም መውደቂያዬ ናት እንጂ የምታረጋጋኝ አይደለችም፣ እንደገናም እንዳታስተኝ እፈራለሁ አለው። መልአኩም ምንም ሀብትና ጥሪት የሌለው ሰው ምን ይፈራል? ከክብርህና ከመንግስትህ ተዋርደሃልና አሁንም ካለሷ በስተቀር የሚያረጋጋህ የለም አለው። መልአኩ እንዲህ ባለው ጊዜ እንግዲያማ ትምጣ አለው። መልአኩም ሴት ባሏን መማለድ አግባብ አይደለም፣ ወንድ ሴትን ይማልዳል እንጂ። በዚያን ጊዜ አዳም ወደ እሷ ሄደ። ባየችውም ጊዜ ሰገደችለት። ተቃቅፈው ተላቀሱ። እንዴት መኖር እንደሚችሉም ተወያዩ። ሔዋንም እግዚአብሔርን እንደገና ይቅር ሊለን አይችልምን አለችው። አዳምም ምክሬንማ ከሰማሽ እግዚአብሔር ይቅር ይለናል አላት። ጌታዬ እዘዘኝ አለችው። አዳምም እስከ አንገታችን በሚደርስ ጥልቅ ባህር ገብተን ስለ ኃጢአታችን ስርየት 40 መዓልትና 40 ሌሊት እናልቅስ
መከራውንም ከታገስን ቸርነቱ በእኛ ላይ እንደሚገለጽ በእግዚአብሔር አምናለሁ አለ። ሔዋንም ጌታዬ እንዳልከው ይሁን አለችው። ተጠንቀቂ፣ ከችግሩ ጽናት የተነሳ 40 ቀንና 40 ሌሊት ከመፈጸማቸው አስቀድመሽ ብትወጪ እስከ መጨረሻው ካንቺ ጋር አንገናኝም አላት። እሷም እሺ በጎ አለችው። ጎልማሳ ድንጋይ ወርውሮ የሚያደርስበትን ያህል ተራርቀው እሷ በአንድ በኩል በመሆን እስከ አንገታቸው ድረስ ወደሚያጠልቅ ባህር ውስጥ ገብተው ሱባኤ ያዙ። እንባቸው ከአንገታቸው እስከ አፋቸው እስኪደርስ ድረስ እያለቀሱ እጃቸውን ወደ ልዑል እግዚአብሔር ዘንድ ዘረጉ። በኪሩቤል አድረ ጥልቆችን የምትመረምር መሬትን የምታናግር ፈጣሪ ወደ እኛ ተመልከት ብለው በአንድ ልቡና ለመኑት። ካለመኖር ወደ መኖር አምጥተህ በመልክህና በምሳሌ የፈጠርከን እኛ ገንዘቦችህ ነን እያሉ ስለ እናንተ ሁሉን ፈጠርኩላችሁ ብለህናልና ስለ እኛ የተፈጠሩት በደህንነት ይኖራሉ፣ ከእኛ በስተቀር መከራም የለባቸውም። እኛ ግን ጠላት ከጉያህና ከመጋረጃ ውስጥ አውጥቶ ወደ ውጭ ጣለን። እኛ በአጸዶች ጥላ ስር የምንኖር ርግቦች ነበርን። እነሆ ክፉ ጭልፊት ነጠቀን። እኛም አበጋጥ ውስጥ ሆነን የምናመሰኳ በጎች ነበርን። እነሆ ነምር ሆድ ዕቃችንን አወጣው። እኛ በገነት በረት ውስጥ የነበረን መንጋዎች ስንሆን እነሆ የተራበ አንበሳ አገኘን። አጥንቶቻችንን ሰብሮ መቅናችንን መጠጠ። ስለ በደላችን ብዛትማ ይቅርታ አይገባንም ነበረ። በቸርነትህ ይቅር በለን እንጂ ክፉ ነገርን አስበናልና። ሕሊናችንን በሚያስት በሰይጣን ምትሃት አምላክ መሆንን ተመኘን። እንዳልሳተና እንዳልበደለ ሰው አድርገህ ይቅር ብለ ወደ ገነት እንድታስገባን አይደለም ከእንስሳትና ከአራዊት ጋር እንኖር ዘንድ ወደድን እንጂ ከታላቅ ቸርነት በስተቀር አይገባንምና። አቤቱ ይቅር በለን፣ ከነዚህ ከሁለቱ በስተቀር ምንም አንሻም። አንደኛ ኃጢአታችንን ይቅር እንድትለን፣ ሁለተኛ ከዚህ ከኀፍረትና ከጉስቁልና እንድታወጣን ነው። የፍቅራችን ብልጭታ ከህሊና አይታጣብን። የሚዛናችን ውልብልቢት መታሰቢያ በዓይኖች ፊት ይኑር። እነሆ በደላችን አንቆ ያዘን። የሲኦል በር እኛን ለማስገባት ተከፈተ። ቸርነትህ ፈጥና ትድረስልን። አቤቱ ለአንተ ክብር ምስጋና ይገባሃል። በዚህ ጸሎትና በመሳሰለው አካላቸው እስኪደነዝዝ ድረስ በታላቅ ንስሐ ቆዩ። 35 ቀን በሞላቸው ጊዜ ዲያብሎስ የብርሃን መልአክ መስሎ ወደ እነሱ መጣና እነሆ እግዚአብሔር ጸሎታችሁንና ልመናችሁን ሰምቷቸዋል፣ እንባችሁንም ተቀብሏል። ከዚህ አውጥቼ ወደ ጥንት ቦታችሁ እንድመልሳችሁ ወደ እናንተ ላከኝ አላቸው። አስቀድሞ ወደ ሔዋን ሄዶ የጓሮ እርሻው ናትና ክንፍ እንዳለው ጭልፊት ያዛት። ነይ ባላት ጊዜም ወጣች። አዳም ግን 40 ቀን ሳልፈጽም ከዚህ አልወጣም ቃል ኪዳን ገብቻለሁና ብሎ ተከራከረው። ሰይጣንም ከመጀመሪያ በደል ይልቅ የአሁኑ ይከፋል፣ አትብላ ያለህን ዕፀ በለስን በላ። ይቅር ሲሉ ደግሞ ለራስህ ይቅርታ አትቀበልምን? ወደ ሰማይ ወጥቼ እምቢ ማለትህን ለላከኝ እነግርልሃለሁ፣ እግዚአብሔርም ለአንተ ይቅርታ አያደርግልህም አለው። አዳምም ይህን በሰማ ጊዜ ወጣ፣ ሁለቱንም አስከትሏቸው ሄደ። ከገነት አጠገብ ባደረሳቸው ጊዜ እኔን አወቃችሁኝን አላቸው። እረ እኛስ አናውቅህም አሉት። ከገነት ያወጣኋችሁ ጥንተ ጠላታችሁ ነኝ። በእባብ አድሬ የተናገርኳችሁ እኔ ነኝ፣ ከፈጣሪያችሁ ያስኮበለልኳችሁም እኔ ነኝ አላቸው። አሁንም ንስሐችሁን አደናቀፍኳት፣ ባዶ እጃችሁንም ቀራችሁ፣ ተስፋም አጣችሁ፣ ሱባኤያችሁን አልፈጸማችሁምና። አዳም ይህንን ነገር በሰማ ጊዜ በምድር ላይ ተዘረጋ። ሰይጣን ዳግመኛ አገኘኸኝን እያለ እስከ 3 ቀን ድረስ ከወደቀበት አልተነሳም። በ3ኛይቱ ዕለት መልአከ ብርሃን ቅዱስ ገብርኤል ወርዶ አነሳው። እግዚአብሔር ኃጢአትህን ይቅር ብሎሃልና ደስ ይበልህና ወደ አዘዘልህ ቦታ ይዤ ልሂድ አለው። ወስዶም ወደ ዋሻ አስገባው። እግዚአብሔር እስከምትሞትባት ዕለት ድረስ ከዚህ ተቀመጥ ብሎ እንዳዘዘው ነገረው። በዚህ ቦታ ከሚስት ጋር በግብር ተዋወቅ፣ ብዙ ተባዙ፣ ምድርንም ሙሏት እንዳለው ነገረው። በውስጧም ነጭ ወንዝ አለ። አዳምም ምን እበላለሁ አለ። ቅዱስ ገብርኤልም ወደ እግዚአብሔር ለምን ምግብህንም እሱ ይሰጥሃል አለው። ከዚህም በኋላም ቅዱስ ገብርኤል አዕዋፍን እነሆ የነገስታት ንጉሥ አዳም በረሃብ ሊሞት ነው፣ በኋለኛው ዘመን ከገነት እጽዋት ከሚበዙ ልጆቹ ጋር ወደ ርስቱ እስኪመለስ ድረስ ከነዚህ ከገነት ፍሬዎች ውሰዱለት አላቸው። ለአዳም የሚመገበውን ምግብ ካልወሰዳችሁለት በኋላ ልጆቹ ተበቅለው ከገነት ፍሬዎች እንዳይከለክሏችሁ አላቸው። አዕዋፍም ይህን በሰሙ ጊዜ ከገነት ፍሬዎችና ቅጠሎች ይዘው ወደ አዳም ሄዱ።
ከእሱም በረከትን ተቀበሉ። ፍሬዎቹንም በ12 ዋሻዎች ሞሉለት። የአንዲቱም ዋሻ ስፋት መጠን አንድ ጎልማሳ ጦር ወርውሮ የሚያደርስበትን ያህል ሲሆን ርዝመቱም 31 ሜትር ይሆናል። በአንድ ጊዜ በረራ ሁሉንም ዋሻዎች ሞሉለት። አዕዋፍም አዳምን በፈጣሪ ትእዛዝ ከገነት ወጥተህ በተሰደድክ ጊዜ ለምግብ የሚሆንን የገነት ፍሬዎች እንዳመጣንልህ ልጆችህ ያውቁ ዘንድ ለእኛ መታሰቢያችንን ጻፍልን አሉት። አርብ በሰርከ ከገነት ወጥተሃልና እነሆ በ9 ሰዓት አርብ ወደ ርስትህ ትመለሳለህ። በሁለተኛው ሰማይ በራማ የ40 አለቃ ከሆነው ባለሟል መልአክ ቅዱስ ገብርኤል ቃል ይህን ሰምተናልና። ነገር ግን ልጆች ይህን ሰምተው በደስታቸው ጊዜ እንዳይገፉን መታሰቢያችንን ጻፍልን አሉት። አዳም ይህን ሰምቶ መታሰቢያ የሆናቸው ዘንድ በድንጋይ ላይ ጻፈላቸው። አዕዋፍም ከበረሩ በኋላ አዳም ከሔዋን ጋር የአዕዋፍን ፍለጋ ተከትሎ በሩጫ ሄደ። የፍለጋቸውንም ድምፅ ባጣ ጊዜ በበረሃ ውስጥ ወዲያና ወዲህ ተቅበዘበዘ። ግራና ቀኝ እያለ ሲባዝንም ሰይጣን አግኝቶ በድንጋይ ላይ ወረወረው። ከሚስቱም ጋር ወደቀ። ደማቸው ፈሶ በአለቱ ላይ ረጋ። 3 ሌሊትና 3 መዓልት ወድቀው ሰነበቱ። ከዚህ በኋላ ከእግዚአብሔር የተላከ መልአክ ወርዶ አነቃቸውና ከቁስላቸው ፈወሳቸው። ተመልሳችሁ ወደ ዋሻችሁ ግቡ፣ ሞታችሁ በነፍስና በስጋ ሕያዋን ካልሆናችሁ በቀር ወደ ገነት እንዳትገቡ የመሐላ ቃል ከእግዚአብሔር አንደበት ወጥቷልና። ያን ጊዜም አዳም ፍሬዎችና አበባዎችን ሰብስቦ በዚያች ደም ለውሶ በመስቀል ምልክት ከሆነች ባልጩት ድንጋይ ላይ አስቀመጣት። በዚያች ደምም ለውሶ ለፈጣሪው መስዋዕቱን አቀረበ። ከዚህ በኋላ ከእግዚአብሔር የተላከ እሳት ከሰማይ ወርዶ መስዋዕቱን ከሰዋበት ድንጋይ ጋር አቃጠልለት፣ ከመሬቱም ስንዝር ያህል በላለት። እግዚአብሔርም ከሰማይ አዳም አዳም ብሎ ጠርቶ መስዋዕትህን ተቀብዬልሃለሁ፣ ደምህን መስዋዕት አድርገህ እንዳቀረብክልኝ እንደዚሁ እኔም ደሜን ለአብ መስዋዕት አድርጌ አቀርባለሁ። ራሴን ቤዛ አድርጌ እንደማቀርብ በዚህም ወደ ርስት እንደምትመለስ ፈጽመ እመን። ነገር ግን ከዛሬ ጀምረ በደምህ አትሰዋልኝ አልቀበልህም እና ነገር ግን መስዋዕት ልታቀርብልኝ ከፈለክ በእንስሳት በፍሬያት በአዕዋፍ አቅርብልኝ። ነገር ግን የአሳ መስዋዕትን አታቀርብልኝ፣ እንደ ፍራፍሬዎች እንደ እንስሳት ስጋ አይቆጠርምና። ነገር ግን አንተ ተመገባቸው፣ ቅርፊትና ቅጠል እንዳላቸው አትክልትና ጎመን ይሆኑልህ አለው። ወደ ዋሻቸው ተመለሱ፣ በዚያም ብዙ ተባዙ፣ ምድርን ሙሏት አላቸው። አዳምም ተመልሶ ከገነት ፍሬያት የሰርግ ድግስ ደገሰ። ለሔዋንም ማጫዋን ወርቅ ሰጣት። ሔዋንንም በግብር አወቃት። ቃየልንና ሉድን ጸንሳ ወለደች። ከዚህም በኋላ አቤልንና አቅሌማን ወለደች። በጎለመሱም ጊዜ አዳም እንደ ሕግ አድርጎ ሉድን ለአቤል አቅሌማን ለቃየል አጋባቸው። ዝምድናን ለማራራቅ ብሎ ድርጊቱ ግን ለቃየል ከበደው። እግዚአብሔር የራሴን መልከ ቀና ሴት እንድሰጥና የሌላዋን መልከ ጥፉ እንዳገባ አያደርግም አለ። አዳምም ሂዱ ለእግዚአብሔር መስዋዕት አቅርቡ፣ እግዚአብሔር መስዋዕቱን የተቀበለለት ለእሱ ትሆንለት ዘንድ አላቸው እንዳላቸውም እግዚአብሔር ወደ አቤል መስዋዕት ተመለከተ። አባታቸው እንዳዘዛችሁ አድርጎ አላቸው። አቤልም ደስ ብሎት ወደ አባቱ እየሮጠ ሄደ። ሉድ እንደ እናቷ እንደ ሔዋን ቆንጆ እንደሆነች ተመልክቷታልና። ቃየል ግን አንገቱን ደፍቶ በቀስታ ይጓዝ ጀመር። በዚያን ጊዜ ሰይጣን ተገናኘውና አንተ ኃያል ጎልማሳ ሆይ ከደስታ ይልቅ የማይገባ ሐዘን ለምንድን ነው ያዘንከው? ምንስ ሆነህ ነው አለው። ቃየልም ለሐዘኔ ማረጋጊያና ማሻሻያ የለውም አለው። ሰይጣንም እሷ ምንድናት አለው። የእኔን ቆንጆ ለሌላ ሰጥቼ የሌላውን መልከ ጥፉ እንዳገባ አባቴ ያዘዘኝ አለው። ሰይጣንም ማን ነው እንዲህ ያለ አለው። ቃየልም አባቴ ነው ያዘዘኝ አለው። ሰይጣንም ከገነት ተሰዶ የሚቅበዘበዘው ነውን? ወይስ ሌላ ደህነኛ አባት አለህ አለው። ተሹሞበት ከሚኖር ከገነት ስለተሰደደ አእምሮ ጠፍቷልና ማደሪያውም እንደ ሽኮኮ በዋሻ ውስጥ ነውና እሱን ሳስለቅሰው ባልኖርና እሱን የእንባ ጉድጓድ አድርጌ ባላስቀረው የአንተ ወዳጅ አይደለሁም አለው። ነገር ግን ምክሬን ተቀብለ ወንድምህን ተከተለውና ውሃ ሲጠጣ ታገኘዋለህና ይህን ድንጋይ ይዘህ ራሱን መትተህ ግደለውና ሁለቱንም አግባቸው። ወደ ሰማይ ብትወጣ ከምድር ጥልቅ ባህር ውስጥ ብትገባ ከዚህ የተሻለ ምክር አታገኝም። ነገር ግን አንተ በሐዘን ጉልበቶች እንደተብረከረኩ እንዲሁም አባትህ በሚወደው ልጁ ሞት ጉልበቶቹ ይብረከረካሉ። ወዳጄ ሆይ ምክሬን ስማ አለው። ቃየልም ይህን በሰማ ጊዜ ድንጋዩን ከሰይጣን እጅ ተቀበለ። ሩጦም በመሄድ አቤልን ውሃ ሲጠጣ አገኘውና ከአንገቱ ስር እልቅቱን መትቶ ገደለው። የዋሁ አቤልም በሴት ምክንያት በወንድሙ በቃየል እጅ ተገደለ። ይህ የሐዘን መጀመሪያ ነው። እግዚአብሔር ለአባትህ ከዚች ዕፅ በበላ ጊዜ
ሞትን ትሞታለህ ብሎት ነበርና እሱ እነሆ አለ እጿን ያላያት አንተ ግን ሞት። አቤል ሆይ ይህ ሞት ከሚያገኝ መልከ ጥፉዋን ባገባ ይሻል ነበር። አቤል ሆይ አባትህን ያሳተ ከይሲ አንተንም አገኘ። አባትህን ከክብሩ አዋረደው፣ አንተን ግን ገደለህ። ምድር በውስጧ ከሚገኙት ሁሉ ጋራ፣ ሰማያትም በውስጣቸው ካሉት ሁሉ ጋር፣ ባህሮችም በውስጣቸው ካሉት ሁሉ ጋራ ያልቅሱልህ። መራር የሆነ የሞት ጽዋን ለሚቀበሉ ሁሉ መጀመሪያቸው አንተ ነህና ይህ የሊቁ ቃል ነው። ወደ እናቱም በደረሰ ጊዜ ወንድምህ አቤል ወዴት አለች አለው። ወንድምህ አቤል ወዴት አለ አለችው። ይልቅስ መክሰሴን ስጭኝ፣ እኔ የአቤል ጠባቂው ነኝን አላት። ይህንም ሄዳ ለአዳም ነገረችው። አዳምም ወደ ቃየል ሄዶ ልጄ ሆይ ወንድምህ ምን ሆነ አለው። አቤልስ ላጭህለት ለሉድ ፍራፍሬ ሊያመጣለት ሄዷል አለው። አባቱም የሆነውን ንገረኝ ብሎ አምርሮ አለቀሰ። አንዱን ከአንዱ ለይተ የምትወድ አባት ሆይ የልጅ የአቤል ጠባቂ ነኝን አለው። አዳምም ወደ ቀኙ ተመልሶ ሲመለከት በደም የተበከለ ወንዝ አየ። በዚያን ጊዜም ልጁ እንደሞተ አውቆ ከሔዋን ጋር ወደ ወንዙ ሮጡ። አቤልንም ወድቆ አገኘውና አንገቱን አቅፎ ልጄ ሆይ ማን ገደለህ አለው። የአቤልም አስከሬን አንደበት አውጥቶ ቃየል ገደለኝ አለው። አዳምም አራዊትን መረገሙን አቆመ፣ ልጁን አራዊት የገደለበት መስሎት ነበርና። ስለዚህም ሐዋርያ ቅዱስ ጳውሎስ አቤል ሞቶ በድኑ እንደገና ተናገረ ይላል። ከዚህ በኋላ አዳም ለልጆቼና ለልጅ ልጆቼ ሞትን ያወረስኩ ወዮልኝ እያለ ከሔዋን ጋር ያለቅስ ጀመረ። ሔዋን ሆይ ከዚች ዕፀ በለስ ፍሬ ቆርጠው ያጎረሱኝ እጆችሽ ይቆረጡ፣ እንደገናም አንቺን ያጎረስኩባቸው እጆቼ ይቆረጡ፣ ወየው እኔ ተፈጥሬ እንዳልተፈጠርኩ ሆንኩ እያለ አምርሮ አለቀሰ። የመላእክት ማህበር፣ የሰማይ ወፎች ሆይ ስለ እግዚአብሔር ብላችሁ ኑና አልቅሱልኝ አለ። ያን ጊዜም መላእክት ደርሰው የዓለም አባት አዳም ሆይ ደስ ይበልህ፣ ልጅህ አቤል የገነት በሮችን ተሳለመ፣ ነፍሱም እንደሰመረች መስዋዕት ወደ እግዚአብሔር ዘንድ በደስታ ቀረበች፣ በኢየሩሳሌም ሰማያዊትም አረፈች። ከአንተ ቀድሞ እንደሞተ ሁሉ ቀድሞ ገባ። ለእግዚአብሔር አብ የተወደደ ቁርባን፣ ለእግዚአብሔር ወልድ የተወደደ የዕጣን መዓዛ፣ ለእግዚአብሔር የመንፈስ ቅዱስ የተወደደ መስዋዕት ሆኖ ቀርቧል አሉት። አዳምም ይህን በሰማ ጊዜ ተጽናንቶ ልጁን ቀበረው። 7 ዓመትም ስለ ልጁ ሐዘን ንጹሕ ሆኖ ተቀመጠ። ከዚህ በኋላ ሔዋንን በግብር አወቃት፣ እሱን የሚመስል ልጅም ወለደችለት። ስሙንም ሴት ብሎ ጠራው። ትርጓሜውም የአቤል ምትክ ተክል ማለት ነው። ቃየልም ከአባቱ ሸሸ፣ ዳግመኛም አልተያዩም። ነገር ግን በዚህ ዓለም በሚመጣውም ዓለም አብረው ከሚሄዱት ሁሉ ጋር የተወገዝክ የተረገምክ ሁን ብሎ ረገመው። እግዚአብሔርም ለዘላለሙ ፍርሃትና ሽብር ይንገስብህ ሲል ረገመው። እስከ ሞተበት ዕለት ድረስ ሲፈራና ሲንቀጠቀጥ ኖረ። በሰው ላይ ክፉ ስራ የሚሰሩ ሁሉ በመግደልም ቢሆን በድብቅ ሐሜትም ቢሆን በድብቅ ኃጢአትም ቢሆን አስቀድሞ ወዲያና ወዲህ ሳይገላመጥ መፈጸም አይቻለውም፣ ድንጉጥ ነውና። አማኑኤል ስራው ክፉ የሆነ ሰው ሁሉ ብርሃንን ይጠላል ብሏልና። ከዚህ በኋላ ሴት ሄኖስን ወለደ። ሄኖስም ቃይናንን ወለደ። ቃይናንም መላሌልን ወለደ። መላሌልም ያሬድን ወለደ። ያሬድም ሄኖክን ወለደ። ሄኖክም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህም ኖህን ወለደ። በዘመኑም የጥፋት ውሃ ወረደ። ዓለም ከተፈጠረው ጀምሮ እስከ ጥፋት ውሃ ድረስ 2256 ዓመት ሆነ። ኖህም ሴምን ወለደ። ሴምም አርፋክስድን ወለደ። አርፋክስድም ቃይናምን ወለደ። ቃይናምም ሳላን ወለደ። ሳላም ኤቦርን ወለደ። ኤቦር ፋሌቅን ወለደ። ፋሌቅ ራግውን ወለደ። ራግው ሴሩህን ወለደ። ሴሩህም ናኮርን ወለደ። ናኮርም ታራን ወለደ። ታራ አብርሃምን ወለደ። በዘመኑም መገዘርና በበሬ ማረስ ተጀመረ። ከዚያ በፊት ግን ሳያርሱ ሳይዘሩ ፍሬያት ለቅመው ሰብስበው ይመገቡ ነበረ። አብርሃም ይስሐቅን ወለደ። ከጥፋቷ እስከ አብርሃም ድረስ ያለው ዘመን 1000 ዓመታት ነው። ዓለም ከተፈጠረበት እስከ አብርሃም 3256 ዓመታት ነው። ይህ መጽሐፈ ጥበብ የፍጥረትን ነገር ሁሉ የሚያስረዳና የሚያስገነዝብ ነው። ከሰማያት አፈጣጠር ጀምሮ እስከ መላእክት፣ ከፀሐይ፣ ከጨረቃ እስከ ከዋክብት፣ ከባህር፣ ከወንዞች እስከ ምንጮች፣ ከእሳት እስከ ነፋሳት፣ ዳግመኛም ከሰው ተፈጥሮ ጀምሮ ከእንስሳት እስከ አራዊት የሚታየውንና የማይታየውን ፍጥረት ሁሉ ዘርዝሮ የሚያስረዳ ነው። ንዑድ ክቡር የሆነው አባት ኤጲፋኒዎስ በወረደለት ሀብተ መንፈስ ቅዱስ ተቃኝቶ ይህን የጥበብ መጽሐፍ ጽፎ ለቆጵሮስ ሰዎች ሰጣቸው። እነሱም ሙሴ ለእስራኤል ልጆች ጽላትን እንደሰጣቸው ሁሉ አባታችን ኤጲፋኒዎስ ዛሬ ለኦሪት ሁለተኛ የሆነች
ደገኛ መጽሐፍ ሰጠን ብለው ተደሰቱ። በእጃቸውም አጨበጨቡ፣ ከበሮንም መቱ። እግዚአብሔር ለመረጠው የገለጠለትን ያን መጽሐፍ ይሰሙ ዘንድ ከየሀገሩ ሁሉ ብዙ አማንያን መጡ። የመጽሐፉንም ቃል በሰሙ ጊዜ ፈጽመው አደነቁ። ዓለማትን ሁሉ የፈጠረ እግዚአብሔርን አመሰገኑ። የተጻፈውም በጽር ነው። ከዚያም ወደ ሮማይስጥና ወደ አረብኛ ቋንቋ ተተርጉሞ ከመንፈሳዊ መጽሐፍት ውስጥ ተመደበ። እንደዚሁም የክርስቲያን ወገኖች ሁሉ በየቋንቋቸው ተርጉመውታል። ክብር ምስጋና ኮቴት ለሚገባው ሁሉን ለፈጠረ ለእግዚአብሔር ምስጋና አቀረቡ ለዘላለሙም አሜን። በፈቃድ እግዚአብሔር መጽሐፈ አክሲማሮስ ተፈጸመ።